ዛሬ 2030 የኢትዮጵያ የዲጂታል ስትራቴጂ ይፋ ተደርጓል። ህዳር 30 በሚኒስትሮች ምክር ቤት ነው ይህ የዲጂታል ስትራቴጂ 2030 የጸደቀው። ዲጂታል 2025 ላለፉት 5 ዓመታት በኢትዮጵያ የዲጂታል ፕላትፎርሙን የዲጂታል ሁኔታውን ለማሳደግ በርካታ ስራዎች ሲከወኑ ቆይተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ እንደውም በዚህ ይፋ የማስጀመሪያ ስነ ስርዓት ላይ ተገኝተው ባስተላለፉት መልእክት ዲጂታል 2025 ስጋት የፈጠረባቸው በጣም አምቢሺየስ ነው፣ እቅዱ በጣም ሰፊ ነው፣ የማይሳካ ነው የሚሉ ሁሉ ተሳክቶ የታየበት አቅም የማድረግ አቅም እንደጨመረ የታየበት አሻግሮ ማየት ብቻ ሳይሆን ከአቅም ጋር በተገናኘ ኢትዮጵያ ያለችበት ደረጃ የተመላከተበት ስለመሆኑ አንስተዋል። ዲጂታል 2025 በብዙ ዘርፉ ኢትዮጵያ በትልቁ እድሎች እንድታገኝ ያስቻላት ነው። ከአምስቱ የኢኮኖሚ አማዶች አንዱ ተደርጎ አይቲ ላይም ሲመጣ ዲጂታል 2025 ዓለም እየሄደ እየፈጠነ ካለበት ጋር ለመስተካከል በሚያስችል መልኩ ኢትዮጵያ ይህንን እቅድ ይዛ ስትሰራ ቆይታለች። ዲጂታል 2025 በበርካታ መልኩ ስኬቶች ተመዝግቦበት እንደተጠናቀቀ ይታወቃል። ገንዘብ የማያዘዋውር ወይም ደግሞ በዲጂታል መልኩ የሚጠቀም የግብይት ስርዓትን የሚጠቀም ማህበረሰብ በመፍጠር ረገድ ባለፉት 5 ዓመታት ሰፊ ርቀቶች መሄድ የተቻለበት ነው። ከዛም ባሻገር ደግሞ በዲጂታል ብቻ የግብይት ማዕከላት በመፍጠር ረገድ እንደ ዘመን ገበያ ያሉ ማለት ነው እንደነዚህ አይነት ሂደቶችን በመጠቀምም እንደዚሁ ትልልቅ የሆኑ ውጤቶች የተመዘገቡበት ነው። የ5 ሚሊዮን ኮደርስ ስልጠና ላይም እንደዚሁ ወደ 2.8 ሚሊዮን ዜጎች ይህንን የኮደርስ ስልጠና ያገኙበት ነው። በሞባይል ተጠቃሚነት ረገድ 97 ሚሊዮን የሚሆኑ ደንበኞች እንደዚሁ የሞባይል አገልግሎትን ያገኙበት፣ በኢንተርኔት አገልግሎት ረገድም ወደ 60 ሚሊዮን ገደማ የሚጠጋ የኢንተርኔት ተደራሽነት የተገኘበት ትልቅ ድል የተመዘገበበት ነበር። ዲጂታል 2025 ጠቅላይ ሚኒስትር አብይ አህመድ በዚህ የዲጂታል 2020 ስትራቴጂ ይፋ ማስጀመሪያ ስነ ስርዓትም ላይ ይህንን አንስተዋል። ዛሬ ዲጂታል 2030 እንጀምር ስንል የዲጂታል 2025 ጉዞ መሰረት ይሆነናል ነው ያሉት። ስለዚህ ዲጂታል 2030 በዋናነት ዓለም እየፈጠነ ባለበት ሂደት ውስጥ ኢትዮጵያ በመደመር መንግስት እሳቤ ዘላ ፈጥና የሌት ካሜራ አድቫንቴጅን ወይም ደግሞ ይሄ መጨረሻ ላይ መጥቶ ግን ፊት ለፊት እኩል ካሉት ቴክኖሎጂ ረገድ የመቀላቀልና አብሮ የመጓዝን ጥቅም ልትጠቀም ይገባል። ስለዚህ ዓለም በፍጥነት እየሄደ ነው፣ ያንን መድረስ ይገባል። ፍትሃዊ የሆነ የመረጃ ተደራሽነት፣ ፍትሃዊ የሆነ አገልግሎትን የማግኘት እድሎችንና ሁሉም የዲጂታል ሂደቶች ለሁሉም ኢትዮጵያውያን ይገባሉ የሚለውን ለማሳካት ደግሞ ዲጂታል 2030ን እውን ማድረግ አስፈላጊ ስለመሆኑ ነው የጠቀሱት። በዋናነት በመልእክታቸው 3 ጉዳዮችን አንስተዋል። የመጀመሪያው ተደራሽነት ነው ያሉት። ሁሉም ዜጋ በቤቱ ቁጭ ብሎ በቀላሉ ሞባይል ስልኮቹን በማውጣት የሚፈልጋቸውን ማንኛውንም አይነት አገልግሎቶች ከቤቱ ሆኖ ሊያገኝ የሚችልበት አክሰስ ወይም ደግሞ እድል ሊሰጥ ይገባል ወይም ተደራሽነት መፍጠር ይገባል ሲሉ አንዱን አንስተዋል። በሁለተኝነት እድሎች ፍትሃዊ የሆኑ የመረጃ ስርጭቶች ሊገኝ ይገባል ለሁሉም ዜጎች። አንዱ ከሌላው ጋር በመረጃ እጦት ምክንያት ሊደርሱ በሚችሉ ክፍተቶች ብቻ በህይወት ሂደት ውስጥ መጎዳት የለበትም። ፍትሃዊ የሆኑ የመረጃ መድረስ መንገዶች ሊኖሩት ይገባል። ይህንን ዲጂታል 2030 በእውን ሊያሳካ የሚችል ስለመሆኑ አንስተዋል። ትረስት በሚል በሶስተኝነት ያስቀመጡት ወይም ደግሞ ትምምን ወይም እምነትን መፍጠር በሚል ያነሱት አለ። በተቋማትና በግለሰቦች መካከል የሚኖሩ እምነቶች መፈጠር መቻል አለባቸው። ይህንን 2030 እውን ያደርጋል ሲሉ ነው የጠቆሙት ማለት ነው። እንግዲህ ዲጂታል 2030 በስራ ፈጠራ ሀገርን በማሳደግ የመረጃ ደህንነትን በመጠበቅና የሳይበር ሴኩሪቲ የሚባለውን በተሟላ መልኩ ለመጠበቅ የሚያስችሉ አሰራሮች፣ ስርዓቶች በመዘርጋት ረገድም የሚጠበቅ ውጤት ስለመሆኑ ነው ያነሱት። 1.2 ሚሊዮን ያህል የስራ እድል የሚፈጥርበት ለዜጎች እድል እንዳለውም 2030 ተነስቷል። እንግዲህ በ2030 ግቦች በተለይም የዲጂታል የገንዘብ ግብይትን ከዚህ የበለጠ የማሳደግ ትልም ተይዟል። በ5G በ4G ተብሎ የሚቀመጡ የኢንተርኔቶችን የማሳካት እንደዚሁ የተቀመጠበት ነው። ከዛም ባሻገር የሞባይል ተጠቃሚዎች ቁጥርን ከ100% የማድረስ የኢንተርኔትን እንደዚሁ 100% የማድረስ የቀሩ የሚባሉ በዲጂታል ዓለም ውስጥ ያሉና ሊካተቱ ይገባቸዋል ብለው አካታችነትን ፍትሃዊነትን ሊያረጋግጡ የሚችሉ ሂደቶችን ሁሉ መተግበር እንደሚገባ እንደዚሁ በመልእክታቸው ያነሱበት ነው። ከዛ ባሻገር መንግስታዊ የሆኑ አገልግሎቶች ሞሰብ ማዕከል አንድ ማዕከልን እናቃለን። እንግዲህ ወደ 23 አይነት ተቋማትና ከ180 በላይ አገልግሎቶች የተካተቱበት እንዲሆኑ አስችሏል። በተለያዩ የሀገሪቱ አካባቢዎች ወደ 22 ማዕከላት የሞሰብ አገልግሎቶች ይፋ ተደርጓል። ይህ እርስ በርስ የተሳሰረ አገልግሎት ዜጎች በቀላሉ ሰዓታቸውን ወጪ እንዳይኖርባቸው ቆጥበው ማግኘት የሚችሉባቸውን ሂደቶች ማጠናከር እንደሚገባ እንደዚሁ ያነሱበት ነው። የፋይዳ ዲጂታል አይዲን
በተመለከተም እንግዲህ ሀሳባቸውን አንስተዋል። 30 ሚሊዮን ዜጎች መመዝገብ ችለዋል። ስለዚህ ይህንን በቀጣይ በዲጂታል 2030 ደግሞ እንግዲህ ለማሳደግ ጥረቶች እንደሚደረጉ እንደዚሁ የፋይዳም ወደ 90 ሚሊዮን ለመድረስ በ6 ወራት ውስጥ አቅዶ እየሰራ ስለመሆኑ የተነሱባቸው አግባቦች አሉ። ስለዚህ የመንግስትን የአገልግሎት አሰጣጥ በማዘመን ዜጎች በዛ እንዲረኩ የማድረግም አንዱ የ2030 ግብ ሆኖ የተቀመጠ ስለመሆኑ ነው የጠቀሱት። ዳታ ኤክስቼንጅ በሚል በተቋማትና ተቋማት መካከል ያሉ አሁን ላይ ተቋማቶች አውቶሜት የማድረግ ስራቸውን ዲጂታላይዝ የማድረግ ስራዎችን እየከወኑ እንደሆነ ይታወቃል። ነገር ግን እነዚህ ሂደቶች ከተቋማት ጋር መተሳሰር እንደሚገባቸው ነው ያነሱት። ለውስጥ ብቻ የሚሆኑ አውቶሜሽኖች ወይም ደግሞ ዲጂታል የማድረግ መረጃዎችን የማሰባሰብ ስራዎች ከሌላ ተቋማት ጋር በተናበበ መልኩ ወደ አንድ እንደ ሀገር ወደ ዳታቤዝ ወደ ሀገር ሊመጣ ሊያድግ እንደሚገባ ያነሱበት አግባብ አለ ማለት ነው። ከዚህ ባሻገር እንግዲህ በዚህ በዲጂታል 2030 ይፋዊ ስነ ስርዓት ላይ በዚህ የዲጂታል ኢትዮጵያ ውስጥ የሚካተቱ ሴክተርስ ወይም ደግሞ ዘርፎቹ በሙሉ ከዲጂታል 2030 ግቦች ጋር የተሳሰሩ የየራሳቸውን እቅዶችና ሂደቶችም እንደዚሁ ያነሱበት ነበረ ማለት ነው። መታሰቢያ